በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ ወለዘአቀበነ እስከ ዛቲ ሰዓት እስከዚህ ሰዓት ላደረሰን ለጠበቀን ለልዑል አምላካችን ለእግዚአብሔር በሰማያት ምስጋና ይሁን። እጅግ የተወደዱና የተከበሩ ክቡር አባታችን መልአከ ገነት መምህር ቀሲስ ወንደሰን ሀብነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት የዚህ ታላቁ ጥንታዊና ታሪካዊ የምስራቅ ፀሐይ ቅዱስ እግዚአብሔር አብ ቤተ ክርስቲያን ዋና አስተዳዳሪና የሁላችን አባት፣ ክቡራን የሀገረ ስብከቱ ልዑካን፣ የመምሪያ ኃላፊዎች፣ ክቡር ወንድማችን መምህር ሰሎሞን ተክሌ የዚህ ታላቁ ደብር ዋና ጸሐፊ፣ በሚያስፈራውና በሚያስደነግጠው በገናናው አምላካችን በልዑል እግዚአብሔር የቃል ኪዳን ታቦት ፊት በቀንና በሌሊት በምስጋና ለምስጋና የምትቆሙ አይንተ እግዚአብሔር መዛግብተ ምስጢር ሊቃውንተ ቤተ ክርስቲያን አበው ካህናት ላይካነ ምስጢር ስዩማን እግዚአብሔር አኀው ዲያቆናት የምስራቹን ወንጌል ለእግዚአብሔር ሕዝብ የምታደርሱ የምታስተምሩ መምህራነ ወንጌል በየማዕረጋችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱት የእግዚአብሔር ልጆች መንፈሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር ባሰባሰበን በወደደን ከኃጢአታችንም በደሙ ባነጻን በልዑል አምላካችን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። ሞታችንን በሕይወት ባርነታችንን በልጅነት ማጣታችንን በማግኘት ሐዘናችንን በደስታ እየለወጠ በትምታ የምታልፍ ሕይወታችንን በደካማው ሥጋችን ላይ አሳድሮ ለዚህ ቀንና ለዚህ ሰዓት ያደረሰን መግቦቱን ያላቋረጠብን የቅዱሳን አባቶቻችን አምላክ የእኛም ጌታ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። የደረሳችሁ አመስግኑ። ዛሬ ላይ ለመድረሳችን ወሳኙ ፈቃጁ ሰው ቢሆን ምናልባት ብዙዎቻችን በእንዲህ ያለ ክብር በዚህ ቅዱስ ስፍራ ለመገኘት አንችልም ነበር። እግዚአብሔር ግን ጉድለት ቢኖርብን ጉድለታችንን እየሞላ ብንታመም እየፈወሰን፣ ብንራብ እያጠገበን፣ ብንራቆት እያለበሰን፣ ብናዘን ከሐዘናችን እያጽናናን ለዚህ አድርሶናልና ስሙ የተመሰገነ ይሁን። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ይህንን ቃል ተጽፎ እናገኛለን። ለቃሉ መነሻ አባቶቻችን ሊቃውንት በማቴዎስ ወንጌል ምዕራፍ 1 ቁጥር 13 ላይ እንደተገለጸው ለአረጋዊው፣ ለሽማግሌው፣
ለጻድቁ ለዮሴፍ የእግዚአብሔር መልአክ ተገልጾ ተነሳ፣ እናትና ሕፃኑን ይዘህ ወደ ግብፅ ሽሽ፣ እስክደርስም እስክነግርህም ድረስ በዚያ ተቀመጥ ባለው መልአካዊ ትእዛዝ መሠረት ጻድቁና አረጋዊው ሰው አባታችን ዮሴፍ የአምላክን እናት ወላዲተ አምላክ እመቤታችንን ልጇን ኢየሱስ ክርስቶስን ይዞ ወደ ግብፅ እንዳመራ ቤተ ክርስቲያን በየዓመቱ መታሰቢያውን በማክበር ምዕመናን የእመቤታችንን በረከት ከእመቤታችን ስደት እነሱም በረከት እንዲያገኙ ሥርዓት ሰርታ የምታገለግለው የጽጌ ወራት ላይ ደርሰናል። ዛሬ አራተኛውን ሰንበት እያከበርን እንገኛለንና አምላካችን እግዚአብሔር በቸርነቱ ሁላችንን ይጠብቃል። ወንጌላዊው ቅዱስ ማቴዎስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ሁሉ ይጨመርላችኋል ይለናል። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ለመናገሩ ምክንያት የሆነው ደግሞ ቁጥር 6 ላይ ስንመለከት በወቅቱ ባደረበት እያደሩ በዋለበት እየዋሉ ከአፉ የሚወጣውን ወንጌል እያደመጡ የሚያደርጋቸውን ገቢረ ተአምራት እያዩ ደምግባቱን ለማየት የሚያደርጋቸውን ድንቅ ተአምራት በመመልከት ይከተሉት የነበሩ ብዙ ሕዝብ ነበሩና ሁሉም በተለያየ ሁኔታ ውስጥ ነበሩ። እግዚአብሔርን ለማመን ይፈልጋሉ። በወቅቱ ያለ ወቅታዊ ጉዳይ ደግሞ ለመሳተፍ ይፈልጋሉ። እንዲሁ ሲባክኑ አይቷቸው ስለምንድን ነው የምትጨነቁት? ስለምንድን ነው የምትባክኑት? ስለምንድን ነው የምትለያዩት? አንድ ሰው ለሁለት ጌቶች መገዛት አይችልም። አንዱን ይመርጣል፣ ሁለተኛውንም ይተዋል። አንዱን ይወዳል፣ ሁለተኛውን ይጠላል። ስለዚህ ለመረጠው መገዛት፣ ለመረጠው መመራት ያስፈልጋል። ለሁለት መገዛት ግን አትችሉም። እግዚአብሔርን ከሚያደርገው ተአምራት አይታችሁ ትወዱታላችሁ። ነገር ግን በልባችሁ የምታስቡት ስለ ገንዘብ ነው። በልባችሁ ውስጥ ያለው ፍቅር የገንዘብ ነው። በአንደበታችሁ ግን እግዚአብሔርን እንደምትወዱ ትናገራላችሁ። በልባችሁ ግን ያለው የሞላው የገንዘብ ፍቅር ነው፣ የሀብት ፍቅር ነው ብሎ ከነገራቸው በኋላ እንዲህ አላቸው፣ ስለዚህ እናንተ ለሁለት ጌቶች መገዛት አትችሉም። እንደዚህ ሁሉ እናንተ ብዙ ነገር ማድረግ የምትችሉ አይደለም። በእናንተ ላይ በቁመታችሁ ላይ ተጨንቆ ምግብ ከሰውነት ሰውነት ከምግብ እንደሚበልጥ አታውቁምን? እናንተን ከመፍጠር ምግብን ማዘጋጀት አይቀልምን? ምግብን ማዘጋጀት ቀላል ነው። የሚያስፈልገው የሚነገረውን የፈጠረውን አታምኑምን? ወይንስ ስለ ልብስ ትጨነቃላችሁ? ሰውነትን ለመሸፈን የምትለብሱት ልብስ አካልን ከመፍጠር ይበልጣልን? ብሎ ከተፈጠሩ ነገሮች ሁሉ ፈጣሪነቱን ሌሎች ለነሱ እንደተፈጠሩ የሚጨነቁለት የሚያዝኑለት ሁሉ አስቀድሞ ከነሱ በፊት እንደማይበልጥ ገለጸላቸውና እናንተ ግን አትጨነቁ፣ እናንተ ግን የሚያስጨንቃችሁ ሁሉ ልታስወግዱ ይገባል። መጨነቅ ያለባችሁ ስለ ነፍሳችሁ በምትበሉት፣ በምትጠጡት፣ በምትለብሱት የተነሳ ግን ብዙ ትባክናላችሁ። የሚያስፈልገው ግን ጥቂት ነገር ነው አለ። እንዲሁም ይሁሉ አስቀድማችሁ የእግዚአብሔርን መንግሥት ምረጡ፣ የእግዚአብሔርን ጽድቅ ፈልጉ፣ ሁሉ ይጨመርላችኋል። ያ የምትጨነቁበት ያ የምታዝኑበት ሁሉ ወደ እናንተ ይመጣል። አስቀድማችሁ ግን እግዚአብሔርን ጽድቁን ፈልጉ፣ የእግዚአብሔርን መንግሥት ሹ፣
ያ ሁሉ ይጨመርላችኋል በማለት አምላካችን እግዚአብሔር አስተምሯል። ወገኖቼ ዛሬ የምንጨነቅበት ጉዳያት ብዙ ነው። በዓለም የሚያስጨንቀው በጭንቀት በተሞላው እንደ ባህር የጭንቀት በተሞላ ባህር ውስጥ ዓለም ውስጥ ነው የምንኖረው። እኛ ደግሞ በባህር ውስጥ የምንኖረው ማዕበል የሚያንገላታል፣ መከራ የሚያንገላታል፣ ብዙ ነገሮች የሚያስጨንቁ የሰው ልጆችን። ስለዚህ ጭንቀታችንን በእርሱ ላይ እንድናደርግ ሐዋርያው ቅዱስ ጴጥሮስ እናንተስ የሚያስጨንቃችሁ ሁሉ ከኃይለኛ ከእግዚአብሔር በታች አድርጎ ሁሉ ይዘጋጅላችኋል፣ ሁሉ ይጨመርላችኋል። እግዚአብሔርን የሚያምኑ ሰዎች ከሚያስጨንቀው ፈተና ውስጥ ይሻገራሉ። እግዚአብሔርን የሚያምኑ ሰዎች የሚያስጨንቅ ነገር ቢያገኛቸው የአሳ ሆዳቸው ማለት መሻገር ይችላሉ። እግዚአብሔር ብርታት ስለሆናቸው፣ እግዚአብሔር አቅም ስለሆናቸው፣ እግዚአብሔር ማሻገር ስለሚችል እግዚአብሔርን የሚያምኑ ሰዎች በኃይሉ ገጥሟቸው ይሻገራሉ። ፈተና ቢፈራረቅባቸው ጸንተው ማለፍ ይችላሉ። አባቶቻችን ደግሞ በኃይል ከፍለው ያለፉ እግዚአብሔርን በመምረጥ መንግሥቱን በመሻት ጽድቁን በመፈለግ እግዚአብሔርን በሚያስደሰት የተወሰነ አለፉ። ሁሉን አልፈው የእግዚአብሔርን መንግሥት ስለመረጡ ሁሉን ንቀው ለእግዚአብሔር መንግሥት ራሳቸውን ያዘጋጁ ስለሆኑ እግዚአብሔር የሚያስፈልጋቸው ማለት ልብስ ሳይለብሱ አይበርዳቸውም፣ ይሞቃቸዋል። ሁሉ እነርሱ ስለ የላችሁም ስንባል ሁሉ እኛን ያለ ቅዱስ ጳውሎስ ታናናሾች ስንባል ትልቆች ነን፣ ሕመምተኞች ስንባል ጤነኞች ነን፣ አንዳች የላቸውም ስንባል ግን ሁሉ ማን ያለ ሁሉ እኛ ነው ማለት ይህኛን ያለ ቅዱስ ጳውሎስ እግዚአብሔርን ያዘዘ ሁሉ እርሱ በእግዚአብሔር የሚያምን የእግዚአብሔርን መንግሥት የሚፈልግ አስቀድሞ ለጽድቁ ለመዘጋጀት የተዘጋጀ እግዚአብሔር የሚያምን ሰው የሚጎልበት ነገር የለም። ሁሉ እርሱ ይጨመርለታል ይበዛለትማል ተብሎ የተጻፈው ኢትዮጵያዊው ሊቅ ቅዱስ ያሬድ ሀለፈ ክረምት ቆመ በረከት፣ ክረምት አለፈ በረከት ተተካ፣ በረከት በዛ ክረምቱ ሄደ፣ 3 ወራት የክረምት ወራት አለፉ። አሁን የበረከት ሰዓት ነው። እንደምናየው አምላካችን እግዚአብሔር በክረምት የተዘራውን በጭቃ ውስጥ የወደቀውን እህል በዝናብ አብቅሎ በጽጌ አስጊጦ በፍሬ ባርኮ ለምግብ የሚያበቃ ነፍስ ከመፍጠር በተፈጠረ ነፍስ ምግብ ማዘጋጀት ይቀላል። የሚነፍስ ነገር ከማዘጋጀት የሚሸከመውን አካል መስራት ይበልጣል። ስለዚህ በእናንተ ላይ ተጨንቆ ከእናንተ መካከል አስቦ በራሱ ኃይል፣ በራሱ እውቀት፣ በራሱ ችሎታ በጥንዱ ላይ በራሱ ያለችዋን አንዷን ጥቁር ጸጉር ነጭ ማድረግ የሚችለው ማለት ነው። ከእናንተ መካከል በቁመቱ ላይ አንዲት ስንዝር መጨመር የሚችለው ማን ነው? ስለዚህ እናንተ ይህንን ማድረግ የማትችሉ ከሆነ ስለምን ስለብዙ ነገር ትጨነቃላችሁ? ትንሽ ነገር ማድረግ አትችሉ፣ ስለብዙ ነገር ግን ትጨነቃላችሁ። ጤና አላችሁ፣ ምግብ የለንም ብላችሁ ታስባላችሁ። የሚበላ አላችሁ፣ የምትለብሱት አለ፣ ትርፍ የለንም ብላችሁ ትጨነቃላችሁ። ስለዚህ የእግዚአብሔርን መንግሥት ፈልጉ፣ ሁሉ ይጨመርላችኋል። የሚቀርበው የእግዚአብሔርን መንግሥት ፍለጋ ነው። የሚሻለው የእግዚአብሔርን ጽድቅ መፈለግ ነው። ያን ጊዜ ሁሉ ይጨመርላችኋል። ያን ጊዜ ሁሉ እናንተ ይሆናል። ያን ጊዜ ሁሉ ወደ እናንተ ይመጣል ብሎ በወቅቱ የነበሩ ክርስቲያኖችን አስተምሯል። ወገኖቼ ዛሬ ብዙዎቻችን የምንጨነቅበት ጉዳት ብዙዋል። ሕሊናችን የሚጠመዝዙብን ከሰው ጋር እያለን ብቸኝነት የሚሰማ በሰው መሃል ሆነን ለብቻችን እንደቆም የምናስብ ብዙዎቻችን የሚጠመዝዙ ሕሊናችን የሚያደኑ የሚያስጨንቁን ብዙ ጉዳያት እንዳሉ ይታወቃል።
በመጨነቃችን ግን የምናመጣው ኪሳራ እንጂ ትርፍ የለውም። በማጨነቃችን የምናመጣው የምንሻገረው ነገር አይኖርም። ይልቁንም አሻጋሪውን እግዚአብሔርን ማመን ወደሚያሻግረው ወደ እግዚአብሔር መቅረብ ከሁሉ ይልቅ የሚሻል ነው፣ ከሁሉ ይልቅ የሚበልጠው። ስለዚህ የእግዚአብሔርን መንግሥት መፈለግ ነው። በዚህ የምናያቸው ነገሮች ሁሉ ያልፋል፣ እንደ ጠዋት ጤዛ የሚረግፉ ናቸው። ገንዘብ ቢኖር ያልፋል፣ ንብረት ቢኖር የሚጠፋ ነው። እንዲሁም እድሜ መልክም እንዲሁ ውበትም የሚረግፍ ነው። ዛሬ ብዙዎቻችን ስለ ሕይወታችን እንጨነቃለን። ቤት ያለን መኪና ስለሌለን እንጨነቃለን። እንደዚሁ ደግሞ መኪና ያለን ሌላ የሚበልጥ ነገር ለማግኘት እንጨነቃለን። ዛሬ ላይ ክርስቶስ ምንድን ነው የሚያስጨንቃችሁ ብለን ጉዳያችን ብዙ ነው። ተናግረን ማንጨርሳቸው የሚያስጨንቁ ነገሮች ብዙዎች አሉ። በጤና የምንማጣትም እንጨነቃለን። እርግጥ ያስጨንቃል። መጨነቅና ማሰብ ግን አታስቡ አልተባሉ። ከመጠን በላይ አትጨነቁ፣ ሁሉ ወደ ማድረግ ወደሚችል ወደ እግዚአብሔር አቅርቡ። እግዚአብሔር ችግራችሁን ያስወግዳል፣ እግዚአብሔር ችግራችሁን ይቀርፍላችኋል እንደተባለ፣ ስለዚህ ሁላችንም ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔርን መንግሥት ስንፈልግ የእግዚአብሔርን ጽድቁን ስንፈልግ አሁን እንደምትመሰል በአጸደ ቤተ ክርስቲያን የተገናኘነው የተሰባሰብነው የእግዚአብሔርን መንግሥት በመፈለግ የእግዚአብሔርን ጽድቅ በመሻት ነው። ያኔ መተን ስናስቀድስ፣ መተን ወንጌልን ስንሰማ፣ መተን ስንባረክ፣ መተን ካህናቱ ያቀርበን ንስሐችንን ስንገባ የሚያስፈልጉ ነገሮች ሁሉ ይጨመሩልናል። እግዚአብሔር ቤት በመምጣታችን ትርፋማዎች ሆነን እንመለሳለን። እዚህ መተን የምናባክነው ጊዜ የለም። የምንባረክበት በረከት የምናገኝበት ጊዜ ነው የሚበልጠው። ስለዚህ ነው በሌሊት ተነስተን ወደ እግዚአብሔር ቤተ መቅደስ መገስገሳችን ያለ ውጤት እንዳይመስላችሁ ይሆናል። ቤታችን ተጠብቆ የሚኖረው የሀገራችን ሰላም ተጠብቆ የሚኖረው የቤታችን ትዳራችን ተደላድሎ የሚኖረው የእምነታችን ልጆቻችን በተባበ ሞገስ በሰው ፊትና በእግዚአብሔር ቤት የሚያድጉልን ሌሊት እየመጣን ከእግዚአብሔር ደጅ መንግሥቱን በመሻታችን ነው። ወደ እግዚአብሔር በመቅረባችን ነው የሚበልጠውን የሚሻለው የእግዚአብሔር መንግሥት በመምረጣችን ሁሉ ተጨምሮልናል። ልጆች ይፈልገናል፣ ልጆች ሰጥቶናል እግዚአብሔር። ልጆቻችን ያሳድግልን ለምንለዋል። እግዚአብሔር ልጆቻችን ያሳደገን እኛ ከምንጨነቅበት በላይ ለልጆቻችን የሚሰጥ እኛ ከምናስበው ሀሳብ ይልቅ የተሻለውን የሚሰጠን እግዚአብሔር፣ ሳንለምነው የምንፈልገውን የሚሰጠን እግዚአብሔር፣ አንደበታችን አውጥተን ሳንጠይቀው የሚያስፈልገን የሚሰጠን፣ የማያስፈልገንን አይደለም እግዚአብሔር የሚሰጠን፣ የሚያስፈልገን የምንባረክበትን የምንጠቀምበትን የምንገለገልበትን ለእኛ የሚሆነው እግዚአብሔር ይሰጣል። ስለዚህ ጭንቀታችን ሁሉ ኃይለኛው ከእግዚአብሔር እጅ በታች ልንጥላቸው ያስፈልጋል። የሚያስጨንቁ ነገሮች ብዙዎች ናቸው። አስቀድማችሁ መንግሥቱን ፈልጉ፣ ጽድቁን ተገኙ፣ ያ ሁሉ ይጨመርላችኋል ተብለናልና የተወደዳችሁ እግዚአብሔር ልጆች የእግዚአብሔር መንግሥት መርጠን ፈልገን ያስፈልጋል። ዘመናትን የሚገዛ ሌሊት የእርሱ የሆነ መዓልት የእርሱ የሆነ በጋ የእርሱ የሆነ ክረምት የእርሱ የሆነ ልዑለ ባሕርይ አምላካችን እግዚአብሔር የክረምቱን ጊዜ አሳለፈ፣ የበረከቱን ጊዜ አመጣልን። በበረከት እንድንትረበረብ እግዚአብሔር በቤተ መቅደሱ ሰበሰበን። በቤተ መቅደሱ ሆኖ ልመናችንን ይሰማል፣ ሊሰማን ልጆቹን ጠራል፣ ሊባርከን ወደ ቤተ መቅደሱ አነሳስቶ አመጣል። እግዚአብሔር ከዚህ በእግዚአብሔር ቤተ መቅደስ ውስጥ ነውና ያለነው። ነቢዩ እግዚአብሔር ቅዱስ ዳዊት ሁሉ ያንተ ነው፣ አንተ ፈጠርከ ፀሐየ ወወርኃ ወአንተ ገበርከ አድባረ ወምድረ ኩሎ ክረምተ ወሐጋየ ዘአንተ ፈጠር። ክረምትንም አንተ ፈጠር፣ በጋንም አንተ አዘጋጀ። በጋ የሚታዘዝልህ ክረምትን አንተ የሚዘምርልህ በነጎድጓዶ ሁሉ አንተን የሚያመሰግን አበቦችን ያስጌጣቸው። ሰሎሞንስ እንኳን እንደዚህ ከአንዱ አልለበሰም። በሰማይ ያሉ ወፎችን ተመልከቱ፣
አያጭድም፣ አይዘርም ወይም በጎተራ አያስቀምጥም። ነገር ግን እግዚአብሔር ይመግባቸዋል ነውና ሁላችንም እንግዲህ መስራት ተፈጥሯል። እንሰራለን እግዚአብሔርን ይዘን። ነገር ግን እግዚአብሔር የማይነግስበትን ስራ እንሰራ፣ እግዚአብሔር የማይወደውን ስራ እንሰራ። እግዚአብሔር ግን በአካላችን ተንቀሳቅሰን ሰርተን እንድንገለገል ሰርተን እንድንመገብ እግዚአብሔር ፈቅዶልናል። ነገር ግን ከኃጢአት በስተቀር እግዚአብሔር የሚከብርበትን እየሰራን እንድንገለገል የሰማይ ወፎችን የሚመግብ እግዚአብሔር እናንተንም አብልጦ ይመግባል፣ እናንተንም ይጠብቃችኋል ተብሎ ተነግሯልና እግዚአብሔር ልጆች ሁላችንም የሚያስጨንቁን ነገሮች ከእግራችን በታች እንዲያስገዛልን ወደ አምላካችን ወደ ምኑ እግዚአብሔር በመቅረብ የቤቱን በረከት እያገኘን በተማርነው ቃል 60 130 ያማራፍ እንድናፈራ አምላካችን እግዚአብሔር ይጠብቃል። አስቀድመን እግዚአብሔርን መንግሥት ስንሻ ሁሉ ይጨመርልናልና የጎደለብንን ሁሉ ለእኛ የሚያስፈልገን ሁሉ ማን እንላለን? እግዚአብሔር እንዲሞላልን ቅዱስ ፈቃዱ ይሆንልን። ሌላው በዚህ እንዳየነው ዛሬ እንደምትመለከቱት በአውደ ምሕረቱ ላይ የሀገረ ስብከቱ የመጀመሪያው ክፍል ተጠሪዎች አሉ። እንደዚሁም ደግሞ ሌሎች እንግዶች አሉ። የተገናኘንበት ወደዚህ ለመምጣት ዋናው መነሻ ምክንያታችን በዛሬው ዕለት በሌላ ቤተ እምነት ውስጥ አምልኮታቸውን ሲፈጽሙ የነበሩ ባልና ሚስት እንዲሁም ወንድም በዛሬው ዕለት በዚሁ በታላቁ ደብር ዋና ጸሐፊ በመጋቤ ምስጢር መምህር ሰለሞን ተክሌ አስተማሪነትና ለእነሱ ያለውን የቤተ ክርስቲያን ትምህርት አቅራቢነት የቤተክርስቲያኒቷን ትምህርት ተምረው ወንጌልን ጨብጠው ለእግዚአብሔር መንግሥት ካሉበት ቤተ እምነት የተሻለ መሆኑን ፈቅደው አምነውና ወደው በተሰጣቸው ተከታታይ ትምህርት ጨርሰው በዛሬው ዕለት የቤተ ክርስቲያኒቷ አካል ለመሆን በቅተዋልና ምን ብላችሁ እግዚአብሔርን አመስግኑ። በእውነት ይህ ደስታ በእኛ ብቻ አይደለም፣ በአንድ ሰው መመለስ የተነሳ በሰማያት ባለው ሊቃነ መላእክት ፊት ምስጋና፣ ሐሴት፣ ደስታ ይሆናል ተብሎ ነው የተጻፈው። ደግማችሁ እግዚአብሔርን አመስግኑ። እነሱ ለዚህ ክብር ያበቃ አምላካችን እግዚአብሔር ስሙ የተመሰገነውን አመስግኑላቸው። እንግዲህ ከዛሬ ጀምሮ የቤተ ክርስቲያኒቷ አካል ሆነዋል። እንግዲህ ሁላችንም እንደምናውቀው በእውነት ክርስትና አልጋ ባልጋ አይደለም። ብዙ ፈተናዎች ይኖራሉ። ብዙ የሚያስጨንቁ ነገሮች ጉዳያት ቢኖርም የሚያስጨንቃቸውን በእግዚአብሔር ላይ ጥለው እንዲኖሩ ትዳራቸው የተባረከ ትዳር እንዲሆን የትዳራቸውን ውጤት የእግዚአብሔር ስጦታዎችን ልጆች ወልደው ማቀፍ መሳም እንዲችሉ በሃይማኖታቸው እንዲጸኑ እግዚአብሔርን እንዲፈሩ ሰውን እንዲያከብሩ የማኅበረ ምዕመናኑን ጸሎት ሊያግዛቸው ያስፈልጋልና እንዲሁ እልል ብለን ብቻ ሳይሆን በጸሎታውን ጭምር ልናስባቸው ያስፈልጋል። በሌላ ስፍራም ያሉ የእግዚአብሔር ልጆች ብዙዎች አሉ። ወደ ቤቱ እንዲያመጣልን አምላካችን እግዚአብሔር ሁላችሁ መልካም ፈቃዱ ይሁንልን። ለሌላችሁ እግዚአብሔርን አመስግኑ። እነዚህ ወንድሞች ወደዚህ ቤተ መቅደስ ወደዚህ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እንዲመጡ በማስተማር በመምከር አስፈላጊውን ጊዜ በመስጠት ከስራ ካላቸው ስራና ከወንጌል አገልግሎት ባሻገር ለነሱ ጊዜና ቦታ በመስጠት እግዚአብሔር የሚፈልገው ይህ ስለሆነ ካላቸው የስራ ኃላፊነት ሳይቀሩ ኃላፊነታቸውን ሳያጓድሉ እንደዚሁ በትርፍና በረፍት ሰዓታቸው አስተምረው ለዚህ ላበቋቸው
ወደ ቤተ እምነቱ ለመለሱ ለመምህራችን መጋቤ ምስጢር መምህር ሰለሞን ተክሌ እዚህ ታላቁ ደብር ዋና ጸሐፊ እነሆ ብላችሁ እግዚአብሔርን አመስግኑላቸው። አባታችን አምላካችን እግዚአብሔር ከኛ አስቀድሞ ለነበሩት ለአባቶቻችን ሐዋርያት ለአባቶቻችን ሊቃውንት የሰጠውን አስበ መምህራን በረከተ መምህራንን ያድልልን፣ በአገልግሎት ብዙ ያበርታልን። እንዲሁም ደግሞ በዚህ ትልቅ ለውጥ ነው እያየን ያለነው። በእውነት እግዚአብሔር ግቢው እስኪጠብ ድረስ በብዙ ምዕመናን ተሞልቷል ቦታው። ይህ ደግሞ የሚሰጠው አገልግሎት እናንተን የሚስብ የተደረገ ያለው የተዘጋጀ ያለው ጉባኤያት ወደ እናንተ ሰርጸው እንደገቡ በዚህ ያሉ የመምህራንን ጥንካሬ ለወንጌል አገልግሎት ያላቸውን ትጋት ያየንበት የተረዳንበት ገጽ በመሆኑ እጅግ በጣም ደስ ይለናል። እንዲሁም ደግሞ ታታሪው አባታችን እጅግ ተወዳጁ መልአከ ገነት በእውነት ለሥራ ለልማት ሁልጊዜ የሚተጉ ለወንጌል ቅድሚያ የሚሰጡ ታላቅ አባት ናቸው። በሌላ ቦታ ጭምር ስለምናውቃቸው ያ የነበረው አገልግሎታቸው ቦታ ሲቀይሩ አልቀረም። በዚህም አብሯቸው መጥቶ ብዙ ልማቶችን እያለሙ ነው። በዚህ ለመሰብሰባችን ለወንጌል ዝግጅቱ ደግሞ ቅድሚያ በመስጠት ከመምህራን ወንጌሉ ከሰበካ ጉባኤው ጋር በመሆን ማኅበረ ካህናትን በፍቅር በመምራት ይህንን ጉባኤ እንዲህ ሰፍቶ በማየታችን አባታችንን እግዚአብሔር አምላካችን ያቆይልን። ስለላችሁ እግዚአብሔርን አመስግኑላችሁ። እንግዲህ ብቻ ለመሳገን አይደለም፣ መምህራንን ምስጋና ይገባቸዋል። አመስግኗቸው። እናንተም ደግሞ እዚህ ስለመጣችሁ በእግዚአብሔር ቤተ መቅደስ ስለተገኛችሁ የሚሻለውን የእግዚአብሔርን መንግሥትና ጽድቁን መርጣችሁ በዚህ ስለተገኛችሁ ምስጋና ለማን ይሁን? አመስግኑታ እግዚአብሔር። ስንበሌን ጠጥተን እምነቱን ተሻሽተን መስቀሉን ተሳልመን በረከት ይዘን ወደ ቤታችን መንገዳው ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘናችንን ረስተን ሐዘናችንን ጥለን በሰዓት ተሞልተን የምንመለስባት ቤተ መቅደሳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ስለዚህ በዚህ ጸንተን እስከ ፍጻሜው ድረስ እግዚአብሔር እንድናገለግል አምላክ አበው ሁላችንም ያግዘን። የሰው ፍጻሜ ሲያምር ነውና የሚያምረው። ፍጻሜያችን ሁሉ ማን ያሳምርልን? እግዚአብሔር ያሳምርልን። እግዚአብሔር ከሁላችን ጋር ይሁን።